ከኢቢኤስ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። በዝርዝር ወደ ምንመለከተው መረጃ አልፈናል። የሀገራችን የቤት ፍላጎት ከፍተኛ እንደሆነ ይታወቃል። በመሆኑም አቅም ያላቸው ቤት ፈላጊዎች ከፍተኛ ገንዘብ እያወጡ ገና የሚገነቡ ቤቶችን ከቤት አልሚዎች ይገዛሉ። በዚህም በሁለቱ ወገኖች መካከል የተደረሰው ስምምነት ያለምንም እንከን መፈጸሙ እንዳለ ሆኖ አለመግባባቶችም ያጋጥማሉ። ባልደረባችን አጥናፉ አበራ ከህግ አማካሪ ጋር ቆይታ አድርጎ በቤት ገዢዎችና በቤት አልሚዎች መካከል አለመግባባቶች እንዲፈጠሩ የሚያደርጉ ምክንያቶችና መፍትሄዎቻቸው ምንድናቸው? ገና ለመግዛት ያሰቡ ደንበኞችስ ምን አይነት ጥንቃቄዎችን ማድረግ ይኖርባቸዋል? የሚሉትና ሌሎች ተያያዥ ሀሳቦችን አንስቷል። እሱን ተከታትለን እንምጣ። ቢዝነሳችን ቀጥሏል። ተመልካቾች እንደምታውቁት በሪል ስቴት ዘርፉ የተለያዩ አልሚዎች አሉ። እንደዚሁም ደግሞ እነዚህን አልሚዎች ተከትለው ደንበኞች ይወዱና ቤቶቻቸውን አስቀድሞም እንደዚሁም ደግሞ የተጠናቀቁትን የሚገዙ ደንበኞች መኖራቸው እርግጥ ነው። በዚህ የተነሳ ታዲያ አንዳንዶቹ ጉዳዮች በአለመግባባት የተነሳ ወደ ፍርድ ቤት ያመሩ ይገኙበታል። በዛሬ ቆይታችን ታዲያ እንደዚህ አይነት ጉዳዮች ወደ ፍርድ ቤት እንዳያመሩ አስቀድሞ ምን አይነት ጥንቃቄ ማድረግ ይገባል? መንስኤዎቹስ ምንድናቸው? እንደዚሁም ደግሞ የመፍትሄ ሀሳቦቹን እያነሳን ነው ቆይታ የምናደርገው። ለምን ሀሳቦች ምላሽ ሊሰጡን ጠበቃና ህግ አማካሪው አቶ ዮናስ ወልደየስ ከኛ ጋር ይገኛሉ። አቶ ዮናስ ስለመጡ እናመሰግናለን። በጣም እኔም እንግዳ ስላደረጋችሁኝ አመሰግናለሁ። የቤት አልሚዎችና የቤት ገዢዎችን ጉዳይ በተመለከተ ነው የምናነሳ የሚሆነው። ከዚህ ጋር በተያያዘ ፍርድ ቤቶች ላይ የሚስተዋሉ ነገሮች ምንድናቸው? አሁን እንግዲህ የሪል ስቴት ጉዳዮች ወደ ፍርድ ቤት ሁሉም ሳይሆን አንዳንድ ጊዜ ሳይፈጸም ሲቀር ለምሳሌ በ2 አመት በ3 አመት ገንብቻ አስረክባለሁ ተብሎ በተለያየ ምክንያት ያ ግንባታ ላይ ይጠናቀቅ ይችላል። ስለዚህ ገንዘቡ ይመለስልኝ ወይም ደግሞ በወቅቱ ገንብቶ ያላስረከበ ስለሆነ ሌሎች ኪሳራዎችን ጨምሮና የከፈላቸው ቅድመ ክፍያ ሊሆን ይችላል። እነዛን ወደ ፍርድ ቤት የመጠየቅ ጉዳዮች አሉ። እንደዚሁም ደግሞ ወደ ግልግል ዳኝነት ተቋም አለ። የአዲስ አበባ የግልግል ተቋም ራሱን የቻለ የዳኝነት ስራ ይሰራል። እሱም በህግ የተቋቋመ ነው። ወደዛም ውላቸው ነው የሚወስነው። በዋናነት ወደ ፍርድ ቤት ነው። ውላቸው ላይ ደግሞ ቅድሚያ ወደ ፍርድ ቤት ከመሄዳችን በፊት በግልግል ዳኝነት ወይም በአርቢትሬሽን ይታያል ካሉ ወደ አርቢትሬሽን ቅድሚያ እዛ መሄድ አለባቸው። በጥቅሉ ግን ሁለቱን ላለመግባባት የሚዳርጋቸው ጉዳዮች ምን ምንድናቸው ማለት ይቻላል? አሁን ካለው ተለምዳዊ ሁኔታ በመነሳት በጣም ጥሩ። እንግዲህ ውል አለ። ሁለት ተዋይ ወገኖች አሉ። አልሚ አለ፣ ገዢ አለ። መሰረታዊ ግንኙነታቸው ምንድነው? አልሚው ቤቱን ገንብቶ ለማስረከብ ቤት አልሚው፣ ገዢው ደግሞ ለአልሚው ተገቢውን በውሉ መሰረት የክፍያውን በወቅቱ መክፈል። ለምሳሌ መጀመሪያ ክፍያ ይከፍላል፣ ሁለተኛ፣ ሶስተኛ እንዳከፋፈላቸው እንደ ስምምነታቸው ማለት ነው። እንደ ስምምነታቸው በስንት ጊዜ በስንት አልሚ ደግሞ በስንት አመት ነው የሚያስረክበው? 2 አመት ነው፣ በ3 አመት ነው፣ በ1 አመት ነው። አሁን ቴክኖሎጂዎች አንዳንድ ሪል ስቴት ላይ ያሉ በአመትም በ6 ወርም የሚያደርስ ሊኖር ይችላል። ስለዚህ እንደየውላቸው ለመፈጸም ቃል በገቡት መሰረት ያም በተገቢ ሁኔታ በ2 አመት ካለ በ2 አመት ማስረከብ አለበት። ያኛውም ደግሞ መክፈል ያለበትን የመጨረሻ ክፍያ፣ የሁለተኛ ክፍያ፣ አንደኛ ክፍያ በውላቸው ላይ በተቀመጠው በ4 ሊያደርጉ ይችላሉ፣ በ1 ሊከፍል ይችላል አንዳንዱ ማለት ነው። የውል አለመከበር ነው። ስለዚህ ዋነኛው ምክንያት ማለት ነው የውል አለመከበር ነው። የውሉ የማይከበሩ ወይም ደግሞ ላለመግባባት የሚዳርጓቸው የውሉ ክፍሎች ይኖራሉ ብዬ አስባለሁ። ለምሳሌ ከካሬ ጋር በተያያዘ፣ ከክፍያ ጋር በተያያዘ፣ እንደዚሁም ደግሞ ከካርታ ጋር በተያያዘ፣ ከጊዜ ርዝማኔ ጋር በተያያዘ እንደዚህ የሚያጋጥሙ ነገሮች ይኖራሉ ብዬ አስባለሁና በዋናነት ምን የውሉ ክፍሎች ናቸው እየተጣሱና ላለመግባባት እየዳረጓቸው የሚገኙ ሁለቱን ወገኖች? ውል ግልጽ መሆን አለበት። ለፍርድ ቤት አንደኛ ለተዋዋዮች ወገኖች ግልጽ መሆን አለበት። ካሬው ስንት ነው? አንተ እንዳልከው ስንተኛ ፍሎር ላይ ይገኛል? 15 ፎቅ ሊሆን ይችላል ወደ ላይ። ስንተኛ ላይ ነው? ስንት መኝታ ቤት አለው? ኪችን፣ እሱን በደንብ ዝርዝር ነገር ያስቀመጠ መሆን አለበት ውሉ ማለት ነው። ስለዚህ ያንን ካስቀመጠ ብዙ የሚያከራክር ነገር የለውም። ክርክር ቢመጣ ውሉ ላይ ሳይሆን ውሉ ዲፌክት አለበት ችግር አለበት ሳይሆን ግንባታው በወቅቱ አልተገነባም ወይም ደግሞ ክፍያውን በወቅቱ አልከፈለም የኔ ችግር አይደለም ብሎ በርደን ኦፍ ሽፍት ወደሱ የማስረዳት ሸክሙን የሚያመጣበት ሁኔታ ነው የሚኖረው። ስለዚህ ካርታን በተመለከተ ደግሞ በተገቢ ሁኔታ ፍሮም ዘ ቢጊኒንግ አንድ ሰው ለመገንባት ዝም ብሎ እየተነሳ የሚገነባ አይደለም። ፍቃድ ያስፈልገዋል። የጸና የንግድ ምዝገባ ያለው መሆን አለበት። ዝርዝር ሁኔታ
ህጋዊነቱን አይቶ ነው ያም ሰው የሚገዛው ማለት ነው። ገዢዎች ማወቅ ያለባቸው ነገር አንደኛ የጸና የንግድ ውል ሊኖረው ይገባል። የጸና የምዝገባ ፍቃድ ሊኖረው ይገባል ከመሰረተ ልማት ሚኒስቴር እሱ ያለው መሆን አለበት። ህጋዊ መሆኑን ካረጋገጠ በኋላ ደግሞ እንደ ስምምነታቸው እንደ ሁሉም እንደያቅሙ ካርታ ተዘጋጅቶ ሊሰጠ ይገባል። ቤት ገንቢ ገንብቶ ማስረከብ ነው። ገዢ ደግሞ ቤቱን በገባው ውል መሰረት ክፍያውን ማጠናቀቅ። አንዳንድ ጊዜ ይከፍልና አቅም አንሶት ገንዘብ ይመለስልኝ የሚል ሁኔታ የሚያጋጥምበትም ሁኔታ አለ። ስለዚህ አቅሙንም አይቶ በትክክለኛው ሊከፍል የሚችለውን ሁኔታ እዛ ውስጥ መግባት አለበት። በተለይ የግል ቤት አልሚዎች ለደንበኞቻቸው ለማስረከብ ቃል የገቡበት አመት መጣሱ እንዳለ ሆኖ ጭራሽ ነው ደግሞ ገንዘብ ሰብስበው የጠፉም በአገር ውስጥ የሚሌሉ የት እንዳሉ የማይታወቅ አለ። በዚህ ረገድ አሁን ገንዘባቸውን የተወሰደባቸው የተለያዩ ደንበኞች ቤት ፈላጊዎች ይኖራሉና እነሱ ካሳ ሊያገኙ የሚችሉበት የህግ አግባብ አለ? ምንድነው ማድረግ ያለባቸው እንደዚህ አይነት ደንበኞች? ይሄን ዓለም አለው ብሎ በስንት ቢሊየን ብር ተሰብስቦ ፍርድ ቤት የደረሱ ጉዳዮች አሉ። እዛ ውስጥ የፍርድ ቤት ጉዳይ ስለሆነ እዛ ውስጥ አንገባም። ነገር ግን በርካታ ቢሊየን ዜጎችም ደግሞ ተስፋ አድርገው ማስታወቂያ አይተው ምን ብለው እዛ ውስጥ ገብተው ገንዘባቸው የቀለጠበት ሁኔታ አለ። በግለሰቦች መካከል የሚደረግ ውል ነው። ስለዚህ በእነዚህ መካከል የሚደረግ ውል ወደ ፍርድ ቤት ሄዶ መፍትሄ የሚያገኝ ካልሆነ በስተቀር ምንም የተለየ ገንዘብ ካለ የተጠራቀመ ካለ ያንን ያሳግደው ምን ብለው ሀብት ካለ ያንን ገንዘብ ለምሳሌ የተሰበሰበው ገንዘብ በባንክ አካውንት የሚገኝ ከሆነ እሱን ያሳግዳሉ። ፍርድ ቤት ይታገዳል። በኋላ ሲፈረድ ፍርድ ቤቱ ወጪ ተደርጎ ለከሌ እንዲከፈላቸው ተብሎ ለከሳሾቹ ፍርድ ይሰጣል ማለት ነው። ግን ተመጣጣኝ ላይሆን ይችላል። ምክንያቱም እንዳልነው ገንዘቡን ይዘውት አሽሽተውታል ማለት ነው። ለምሳሌ በ3 አመት አጠናቀቃለሁ ብሎ ቃል የገባ የቤት አልሚ እና በ3 አመት እንደሚጠናቀቅለት አምኖ ክፍያ የከፈለ ደንበኛ ይኖራልና በሁለቱ መካከል እንግዲህ ያሉ ልዩነቶች ይኖራሉ። ምናልባት 3 አመቱ አልፎ 4 አመት 5 አመት 6 አመት ካሁን አጠናቆ ያስረክበኛል እያለ የሚጠብቅ ደንበኛ ቢኖር ምንድነው ማድረግ ያለበት? ጉዳዩን ወደ ህግ መውሰድ ወደ ግልግል ዳኝነት ነው መውሰድ ያለበት ወይስ ከአልሚው ጋር እንደገና ምክክር ማድረግ ይኖርበታል? ምንድነው ማድረግ ያለባቸው? በጣም መሰረታዊ ጥያቄ ነው ያነሳው። በመጀመሪያ ደረጃ እንግዲህ ካልሆነ ገንብቶ ማያስረክበው ከሆነ ገንዘቡ እንዲመልስለት ከራሱ ከአልሚው ጋር መነጋገር፣ ከዛ ካለፈ ደግሞ ወደ አርቢትሬሽን ሴንተር ውላቸው ላይ ከሌለ እዛ መሄድ አይቻልም። በነገራችን ላይ ማለት ነው ጉዳያችን አለመስማማ ቢፈጠር ብሎ ኦፕሽን ይቀመጣል ውሉ ላይ ራሱ ማለት ነው። በመደበኛው ፍርድ ቤት ካለ በመደበኛው ፍርድ ቤት ነው። እዛም ብትሄድ አይቀበልም እዚህ ምክንያቱም የተዋልከው ውል በተዋዎች መካከል ህግ ነው ስላልን ማለት ነው። ስለዚህ በተቻለ መጠን በስምምነት የሚጨርሱበትን መንገድና 2-3 አመት ይታገሳል ሰው። ምክንያቱም እንደገና ሌላ ከሚገዛ እንደገና ደግሞ ዋጋ ጨምሯል ሌላ ጋር ልግዛ ብትል በፊት የዛሬ 6 አመት የከፈልከው ሙሉ ብለህ የከፈልከው ለአሁኑ ደግሞ ቅድመ ክፍያም ላይሆን ይችላል ማለት ነው። ቅድመ ክፍያም ላይሆን ይችላል ምክንያቱም ገንዘቡ ዲቫሉዌት እያደረገ ሲሄድ። ስለዚህ ያንኑ ታግሶ እየተነጋገሩ ችግሮቻቸውን በጋራ የሚፈቱበት ያው እዛ እንግዲህ ህንጻ ነው። ሌሎችም አንድ ሰው 2 ሰው ብቻ ሳይሆን 50 ሰው 100 ሰው ሊሆን ይችላል። እነሱም ተነጋግረው ድርጅቱም ወይም ደግሞ አልሚው የሚፈቱበት ሁኔታ ነው የሚሆነው ማለት ነው። የመጨረሻው ግን ወደ ፍርድ ቤት ሄዶ በሀገሪቱ ህግ መሰረት የሚዳኙበት ሁኔታ ነው ያለው። ወደ ፍርድ ቤት ከሄደ ካላስረከበ በህጉ አግባብ እንዲያስረክብ ይገደዳል። ገንዘቡ ካለ ገንዘቡ ወጪ ተደርጎ ንብረት ካለው ንብረቱ ተሸጦ የማያዣ ካስያዘ ደግሞ ኮላተራል እሱን ወጪ ተደርጎ ተሸጦ የሚከፈልበት ሁኔታ ነው ያለው ማለት ነው። እንደዚህ አይነት ኬዞች ግን ምን ያክል ጊዜ ሊፈጁ እንደሚችሉ በህግ ቁርጥ ተደርጎ የተቀመጠ ቀን አለው? እንግዲህ ፍርድ ቤቶች ምክንያቱም አሁን የበለጠ እንግልትና የበለጠ ወጪ እንዳይዳርጋቸው ማለት ነው ካወጡት ወጪ ተጨማሪ እንዳይሆንባቸው በአጭር ጊዜ መቋጨት እድል ካለው አትራፊ ሊሆኑ እንደሚችሉ ግልጽ ስለሆነ ስለዚህ እንደዚህ አይነት የቢዝነስ የንግድ ጉዳዮች ሲኖሩ በአጭር ጊዜ ሊቋጩበት የሚችሉ የህግ አግባብ የተቀመጣለ? አዎ ለምሳሌ ከንግድ ጋር በተያያዘ ለምሳሌ እንደ ፌዴራል መጀመሪያ ደረጃ ፍርድ ቤት ያው እኔም ጠበቃ ስለሆንኩኝ ባለጉዳዩኝ እሄዳለሁና እንደዚሁም ደግሞ ከፍተኛ ፍርድ ቤት ላይ ስፔሻል ችሎቶችም ይባሉ አሉ። እነዚህን ከንግድ ጋር የተያዙ ጉዳዮችን ከኮንስትራክሽን ጋር ኮንስትራክሽን ችሎት የሚባል አለ።
ንግድና ኢንቨስትመንት ችሎት የሚባል አለ። ከቼክ ጋር በአጠቃላይ ከንግድ ጋር የተያዙ ጉዳዮችን የሚመለከቱ ችሎቶች አሉ። ገና ለመግዛት ፍላጎት ያላቸው በመንደርደር ላይ ያሉ ቤት ገዢዎች ደግሞ እንደዚሁ ይኖራሉ። ስለዚህ ተመሳሳይ ነገር እንዳያጋጥማቸው፣ የውል መራዘም እንዳያጋጥማቸው፣ የካርታ አንሰጥም አይነት ደግሞ አልተዘጋጀም አይነት ችግር እንዳያጋጥማቸው፣ ከዛ ባለፍም እነሱ የተዋዋሉት የካሬ መጠንና የሚረከቡት የካሬ መጠን ልዩነት እንዳይኖረው፣ እንደዚህ አይነት ችግሮች እንዳይገጥሟቸው ምን አይነት ጥንቃቄ አድርገው ውል መፈራረም አለባቸው? እንግዲህ ጥሩ ጥያቄ ነው ያነሳው። አሁን እስካሁን ያለው ሆኗል። ዞሮ አመላክተናል። እሱንም ቢሆን በቀጣይ ደግሞ ምን መሆን አለበት የሚለው ነገር ቤቱ በምን ያህል ጊዜ ተገንብቶ እንደሚያልቅ ውሉ ላይ መስፈር አለበት። የቤቱ ግንባታ ጊዜ ሊራዘም የሚችለው በምን ምክንያት ነው የሚለው ነገር እሱ በዝርዝር መቀመጥ አለበት። አልሚው ቤቱን የግንባታ ጊዜ አለማክበሩ ምን ውጤት ይኖረዋል? መቼ ተጀምሮ መቼ ያልቃል? በወቅቱ ገንብቶ በወቅቱ ማስረከቡ በዋናነት ተጠቃሚው አልሚው ነው። ስለዚህ አሁን ከዚህ በኋላ አዳዲስ ውሎች በሚዘጋጁበት ሰዓት ይህንን አዲሱን አዋጅ መሰረት ማድረግ አለባቸው ማለት ነው። ዝርዝር ጉዳዮችም ዘር ስለተቀመጡ በውሉ ውስጥ ምን መካተት እንዳለበት ያስቀመጠው ነጥብ ስላለ በጣም ጥሩ ጥያቄ ነው ያነሳው። ምክንያቱም ይሄ አዋጅ እንዳልኩ በጣም ዲቴል የሆነ ደስ የሚል ችግር ፈቺ ተብሎ ዘመን ተሻጋሪ ሊሆን የሚችል በጣም ዝርዝር ጉዳዮችን የያዘ ነው። ስለዚህ ለዚህ ሕግ ተገዥ መሆን ግዴታ ነው። አልሚዎችም፣ ቤት ገዢዎችም፣ የሕግ ተቋማትም በዚህ በአዲሱ ሕግ ነው የሚሆነው። ስላነሳ ነው ሀሳብ ለሰጡን አስተያየት እና ምላሽ በጣም አመሰግናለሁ። እኔም እጅግ አድርጌ ነው የማመሰግነው። መልካም ተመልካቾች፣ እንግዲህ የሪል ስቴት አካባቢ ወይም ደግሞ የቤት ልማት አካባቢ የሚነሱትን ተደጋጋሚ የሆኑ ችግሮች፣ አለመግባባቶች በተመለከተ አንስተን የተለያዩ ሀሳቦችን አካፍለናችኋል። ከዚህ በፊት የገጠሟችሁ ችግሮችን ቢኖሩ የሰጠናችሁ ጥቆማ አለ። እንደዚሁም ደግሞ አሁንም ቢሆን በውላችሁ መሰረት ቤታችሁን ያልተረከባችሁ ካለ በህጉ መሰረት ህጉ ምን ይላል የሚለውን ሀሳብ አንስተናል። እንደዚሁም ደግሞ ወደፊት መግዛት የምትፈልጉም ካላችሁ ማድረግ የሚኖርባችሁን ጥንቃቄ በተመለከተ ሀሳቦችን አካፍለናችኋል። እንደጠቀማችሁ ቁም ነገር እንዳገኛችሁበት እናስባለን። አብራችሁ የቆየሁት ከጠበቃ ዮናስ ወልደየስ ጋር አጥናፉ አብራ ነበርኩኝ። ወደ ስቱዲዮ